የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳህሌ ከማላዊ ጋር ለሚያደርጉት የወዳጅነት ጨዋታ ለ23 ተጫዋቾች ጥሪ አቅርበዋል። በግብ ጠባቂ ቦታ የኢትዮጵያ መድኑ አቡበከር ኑራ፣ የድሬዳዋ ከተማው ፍሬው ጌታሁንና የሐዋሳ ከተማው ሰኢድ ሀብታሙ ተጠርተዋል። በተከላካይ ቦታ ፍቅሩ አለማየሁ ከሸገር ከተማ፣ ጀሚል ያዕቆብ ከድሬዳዋ ከተማ፣ ሳሙኤል ዮሐንስ ከአዳማ ከተማ፣ ፍጹም ፍትሃለው ከባህር ዳር ከተማ፣ ያሬድ ባየ ከሲዳማ ቡና፣ ራምኬል ጄምስ ከኢትዮጵያ ቡና፣ ረሆቦት ስላሎ ከነገሌ አርሲ፣ ሬድዋን ሸረፋ ከድሬዳዋ ከተማና ግሩም ሃጎስ ከመቻል ተጠርተዋል። አማካዮች ሀብታሙ ተከስተ ከፋሲል ከነማ፣ ሙሴ ከቤላ ከሃዲያ ሆሳዕና፣ ቢንያም አይተን ከአዳማ ከተማ፣ ወገን የገዛኸኝ ከኢትዮጵያ መድንና ቢንያም በላይ ከሐዋሳ ከተማ ተካተዋል። በአጥቂ ስፍራ መስፍን ታፈሰ ከሲዳማ ቡና፣ አዲስ ግዳይ ከኢትዮጵያ ንግድ ባንክ፣ ቸርነት ጉግሳ ከመቻል፣ ፍጹም ጥላሁን ከቅዱስ ጊዮርጊስ፣ ቢንያም ፍቅሩ ከሸገር ከተማና ዳዋ ሁጤሳ ከአዳማ ከተማ ተጠርተዋል። አሰልጣኝ ዮሐንስ ሳህሌ ከሁለት ወራት በፊት ጥሪ ካደረጉላቸው ተጫዋቾች መካከል በግብ ጠባቂ ቦታ ለአቡበከር ኑራ፣ ፍሬው ጌታሁንና ሰኢድ ሀብታሙ በድጋሚ ጥሪ አድርገዋል። በተከላካይ ክፍል ያሬድ ባየህ፣ ራምኬል ጄምስ እና ግሩም ሃጎስ በድጋሚ ሲጠሩ፣ አማካይ ቦታ ላይ ቢንያም በላይና ሙሴ ከቤላ በአዲስ መልክ ተካተዋል። በአጥቂ ክፍል ቸርነት ጉግሳና መስፍን ታፈሰን ብቻ ጠርተው አዲስ ግዳይ፣ ፍጹም ጥላሁን፣ ቢንያም ፍቅሩና ዳዋ ሆቴሳን በስብስባቸው አካተዋል። የኢትዮጵያ ብሔራዊ ቡድን በዚህ ወር መጨረሻ ከማላዊ ብሔራዊ ቡድን ጋር ሁለት የወዳጅነት ጨዋታዎችን ያከናውናል። ለዋሊያዎቹ ጥሪ የተደረገላቸው ተጫዋቾች የ34ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታቸውን ባከናወኑበት ቀን ማግስት ሪፖርት አድርገው ዝግጅት ይጀምራሉ። የ34ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎችን መሰረት በማድረግ ጥሪ የቀረበላቸው ተጫዋቾች ላይ ለውጥ ሊኖር እንደሚችል የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ኢትዮጵያ ከማላዊ ጋር የምታደርጋቸው ሁለት የወዳጅነት ጨዋታዎች ግንቦት 29ና ሰኔ 2 2018 ዓ.ም በድሬዳዋ ስታዲየም ይከናወናሉ።